አዲሷ ሰራተኛ ነሻ እና ታዲያ ምን ይገትልሻል? ወደ ስራሽ አትሄጂም? ይቅርታ ኩሽናይቱ ጋር እንደሆነ ስላላወቅኩኝ። ሰሚኛለሽ? እዚህ ቤት ማንም እኔ ሊያዘኝም ሆነ ምንም አይነት ጥያቄ ሊጠይቀኝ አይችልም። የዛሬን ነው የማልፍሽ። ሰማሽ? ደግሞ እዚህ ጋር ምንድነው? አይተሽ እንኳን አንተነሽ ይሄ ተቀመጥ አለበት። ለስራ አይደል የመጣሽው? በይ ጎንበስ በይና በእጅሽ አጽጂው። በእጅሽ አጽጂው። ቶሎ በይ። ጎንበስ በይና አጽጂው። ቶሎ በይ። ፍጠኝና አጽጂ። ምን ያፈዝሻል? ቶሎ ቶሎ በይና አጽጂ። ምን ታይኛለሽ? እኔን አጽጂ ነው የምልሽ። ሄሎ ሳሉ ይቅርታ ቀሰቀስኩሽ አይደል? አይ አልቀሰቀስከኝም። ምን ነው ቤት አይደለህም እንዴ? አዎ ቤት አይደለም ቢሮ ነው። እሺ ተወው። እንደውም ለምን ደወልክ? የሆነ ዕቃ ረስቼ ነበረ። ግን አንቺ ደህና ነሽ አይደል? አረ ምንም አልሆንኩም። ቆይ አንተ ዛሬ ቀን ስንት ነው? ሰኔ 17 አይደል? ግን እርግጠኛ አይደለሁም። ሜቢ እስቲ ሌላ ሰው ነው። አይ ትክክል ነህ። ግን ለምን ጠየቅሽ? ሰኔ 17 በየዓመቱ ምን አለ? እኔ እኮ ሰልዬ እረሳለሁ። ተወው። እንደውም ምን ሆነሻል ሰሉ? ለምን ምን እንደሆነ በግልጽ አትናገሪም? ተወው አልኩህ እኮ። አሁን የረሳኸውን ዕቃ ንገረኝና ላቀብልህ። ክፍሌ ሂጂና ራስጌ አጠገብ ያለውን ቁም ሳጥን ክፈችው። ቁልፍ ያለ እዛ እንድታቀብኝ። አንተ ደግሞ ታዲያ ቅድም ራስህ አትወስድም ነበር እኔን ከምታስደፋ? አረሳኸው ማለት ነው? ብረሳ የኔ አብራፊ ልደታን ቀረሳለሽ። አይ ወንድሜ ዛሬ የመጣችው ሰራተኛ እኮ ነች። በጣም ይቅርታ። የምን ይቅርታ ነው? ሰራተኛ ከሆንሽ ልክሽን አውቀሽ እያየሽ አትራመጂም እንዴ? ደግሞ የጣልሽብኝ ወንድሜ የሰጠኝ ስጦታ ነው። እሺ ለእንዳንቺ አይነት ተራ ሰዎች እድል አንዴ ነው። ሁሌም ቢሆን እዚህ ቤት ውስጥ ስትንቀሳቀሽ በጥንቃቄ ሆን። እሺ ጀዛ ነው ይቅርታ መፈራ መለብሰ ነው። እስኪ አንቺ አዲስ የገቡ የሄዱና የሲሚንቶ ጊዜ ሰነዶች ናቸው። ኳሊቲው ግን ተረጋግጧል? አዎ ሲራክ ነው በጠዋት ሪፖርት ያደረገልኝ። ሲራክ ተሳክቶለት በጠዋት መግባት ጀመረ። አይገርምም? እና ምሳ ከኔ ጋር ነካ። እንኳን እስራት አላልሽ። ምን ነው ለራት የቀጠረቻለች እንዴ? አረ እነሱ የሚባል ነገር የለም። ዛሬ እኮ የሰላምዬ ልደት ነው። እንደውም ማታ እንዳትቀሪ አብረን እንሄዳለን። እንደስ በለኛ ይሻልቃል። ለስሙ ባለቤት አለሽ። አንቺ ግን ለማኝ ሳይጸዳዳ በጠዋት ተነስተሽ ስልክ ላይ ተጥደሻል። አልገባኝም። ምን ለማለት ፈልገሽ ነው? ምን አለበት ለባልሽ ጠዋት እንኳን ሙያሽን ብታሳዩ። ምን አገባሽ? ለምን አያገባኝም? ያገባሽው እኮ ልጄን ነው። ለነገሩ ተይው፣ አንቺን ያገባ ቀን ነው ልጄ ተበላሸው። ወይ ሙያ የለሽ ወይ ጸባይ የለሽ፣ የሴት ኪሳራ። ለነገሩ ጋጠ ወጥ ነሽ፣ አሳዳጊ የበደለሽ። ለዛ ነው ከኔ ጋር ፍላፊ የምትካፈችው። ሴትዮ ክብርሽን ጠብቂ እሺ። ምንድን ነው ያደረግሽው? ልትገይኝ ነው እንደምትፈልጊው? እናቴ ላይ እንደዚህ እንዴት ታደርጊያለሽ? አረ አይደለም፣ እንደሱ አይደለም። ዝም በይ።
ላይ እንዴት እንዲህ ታደርጊያለሽ? ቢገባሽ የዚህ ቤት ንጉሥ እኔ ነኝ፣ ንግስቷ ደግሞ እናቴ ናት። መክሊት፣ አቤት። ሻይ በዝንጅብል አፍይልኝ፣ ከቁርስ ጋር ታቀርቢልኛለሽ? እሺ፣ አፈላለሁ። ነይ አንዴ መኝታ ቤቴን አስተካክልልኝ። አንድ ሺ ይሄን ስራ ይዤ ልስጨርስ አስተካክላለሁ። አቤት አቤት! እንዴት ነው የምታወሪ? እትዬ ይሄ እንዳያርብኝ እኮ ነው። ደግሞ ሰላምም እርቦኛል ቁርስ አርሽልኝ ስላለችኝ። ሰሚኛለሽ? ለኔ መልስ አትመልሽልኝ። ለኔ መልስ መመለስ ምን ያህል ዋጋ እንደሚያስከፍል አሳይሻለሁ። አሁን ያልኩሽን ብቻ ሂጂና አድርጊ። ፍጠኝ። ሄሎ ሲራክ። ሄሎ ናሆሜ። ይቅርታ ደግሜ ደወልኩ። አረ ችግር የለም ናሆሜ። ምን ነው የተፈጠረ ችግር አለ? አይ ችግርስ አይደለም፣ አዲስ ፕሮጀክት እየመጣ ነው ልንገርህ ብዬ። ኦ በጣም ደስ የሚል ነገር ነው። እንደዛማ ከሆነ ይሄኛው ፕሮጀክት ቀላል ፕሮጀክት አይደለም። ስለዚህ ጉልበታችንን በእጥፍ ማሳደግ አለ። ኧረ አታስብ። መቼም እስካሁን እኔ ላይ ምንም አይነት እንከን አላገኘህብኝም። እሺ መልካም፣ በቃ ማታ በደንብ እናወራለን። ቁርስ መስራቱን ትተሽ ምን ያደርግልሻል? እትዬ እኮ መኝታ ክፍሌን አስተካክልልኝ ብላኝ ነው። እና እኔስ ሻፊልኝ ያልኩሽ መቼ ነው? እና ሀያታ ምን ይጠበስ? ከራበሽ ገብተሽ መስራት ትችያለሽ። ሰራተኛው እኮ የመጣችው እኔን ለማገዝ ነው። ማለት ወንድሜ እኮ ነው ያመጣት። አፍሽን እንዳከፍቺ። ባለቤትሽ ያለውን ሰምተሻል አይደል? አንቺም ወደ ስራሽ ግቢ። እሺ እትዬ፣ አሁን ቁርሱን ላዘጋጀው አይደል? እኔ ልወጣ ስለሆነ አያስፈልግም። ዳይ ወደ ስራሽ። እሺ የዛሬውን እንዴት አደረግ? ካሰብነው ከፌሮም ከሲሚንቶም 10 ጨምሬ አውጥቻለሁ። ጎበዝ ልጅ። የገባውን ሲሚንቶ ቆጥበን ተጠቅመን የተረፈውን እናውጠዋለን። መኩሪያ ምን ነካ? ቶሎ ብለን ይህን ህንፃ እንጨርስ እንጂ ሳይገቡበት ከፈረሰ እኮ ኪሳራው በእኛ ነው። ደግሞ አዲስ ፕሮጀክት መጥቷል። ከሱ ብዙ እናገኝበታለን። በቅርቡ እኛም ህንፃ ይኖረናል። ሁሌም አንተ ምርጡ ቀላጅ ነው እባክህ። አይ ይባል። ምን ነው ብዙ ሂሳብ እንዳይቆጥርብሽ ነው እንዴ? ያው ጀመርሽም አልጀመርሽም ሂሳቡን መክፈልሽ እኮ አይቀርም። ተው እንጂ። እና ታዲያ ምን ልበልሽ? ሳትጠጪ ነካ አድርገሽ ስትተይው ነው። ደብሮኛል እባክህ። ሲደብረኝ ደግሞ መጠጥ ያሰኘኝ። ምን ነው የሆንሽው ነገር አለ እንዴ? አዎ። ችግር የለውም ንገሪኝ፣ መፍትሄ እንፈልግለታለን። መፍትሄው ራሱ መናገሩ ላይ ነው። መናገሩ ላይ ነው ስትይ አልገባኝም። አይቶ በቃ ዝም ብዬ ነው። አይ ዝም ብለሽ እንኳን አይደለም፣ ግን አላጨናንቅሽ። በኋላ ደግሞ ሂሳብ አልከፍልም ብትይኝስ? ለኋላ ሀብት ያስጨንቋል። ምኑ? እንዲሁ ጥቃቅን ነገር ነው። ለምሳሌ አሁን መጠጥ ምናምን። እሱን ሀብታም ሰውን ብነግርሽ አይሻልም? ካልኩሽ እና ዛሬ የቴን ለማስደሰት እገዛሽን እፈልጋለሁ። እሺ፣ እንዴት? ብርክቲ የጠፋ ሰው የት እጠፋለሁ ብለሽ ነው? ስራ ፋታ ሳትሆኝ እኮ ነው። እሺ ይሁንልሽ። ግቢ አትቆሚ። ትንሽ አንቺን ብቻ ፈልጌሽ ነበረ እኮ ግቢና እናውራ። አይ እዚህ እንኳን አይሆንም። ባይሆን ነው ቤት እንሂድና በነፃነት ማውራት እንችላለን። ግን ምንድን ነው ይሄን ያህል? ወንድሜ ደህና አይደለም እንዴ? ኧረ አታስቢ፣ ወንድምሽ ደህና ነው። ለግል ጉዳይ ብቻ ፈልጌሽ ነው። እሺ ልብሴን እስክቀይር እንኳን ግቢ። እሺ ስፈልግ መጣ። ሰራተኞቹ ስለ ብሎኬቶቹ ምንድን ነው የሚያወሩት? አሁን የሱም ነገር ሰምቼ ነበር። ትሰማኛለህ? ይህንን ወሬ በቶሎ ግደለው። ካለበለዚያ በድብቅ የምናመርታቸው ብሎኬቶች ጥቅም አይኖራቸውም። አታስብ፣ ለኔ ተወው። አንተ እያለ አይደል እንደ ይሄ የተፈጠረው? ይሄው ከዛሬ አያልፍም ወሬው። አታስብ። ለማንኛውም በደንብ ተቆጣጠራቸው። አጓራም ሆኖብኛል፣ መሄድ ይኖርብኛል። ምን ነው ዛሬ በጊዜ አንድ ሁለት አንልም እንዴ? ዛሬ ሰላም ልደት ነው። ባይሆን ነገ እንጠጣለን። በልሽ። አሃ አጅሪት፣ ተደብቀሽ እየበላሽ ነው?
ኧረ አይደለም እትዬ፣ ትላንት ከጉዞ ከገባሁ እኮ ምንም አልቀመስኩም። ትንሽ ቢርበኝ ነው። ቢዩዋ የተደፋው? አዎ ርቦኛል ብለሽ የለ ቢዩ። ረሀብተኛ ምግብ አይመርጥም። በይ ቢዩ ቶሎ በይ፣ ለሰረቅሽበት ቅጣት ነው። ቢዩ ምን ተኛለሽ? ትሰሚኛለሽ? ዛሬ ይዛች የተንከሲስ ልደት ነው። ወንድሟም ይመጣል። ማሰናዳቱ ላይ እንጂ ድግሱ ላይ የለውበትም። ከጠየቁሽ ቤተሰብ ጥየቃ ሄዳለሽ በያቸው። እሺ እግዚአብሔር ይመስገን የኔ ልጅ። ማነሽ? መክሊት መክሊት። አቤት እትዬ። እኔ ይህንን ውሰጂና እዛ አስቀምጪ። ምን ነው ልጆች ነው እንዴ? ምን ነው ፈለክኝ እንዴ? የምቀርበት ቀጠሮ ስለሆነ ብቀርም ችግር የለውም። አይ ቅርቡ የተያዘ ፕሮግራምማ ከሆነማ ችግር የለውም። ያው የሰላም ልደት ስለሆነ ገብተን እንድናዘጋጅ ብዬ ነው። ታዲያ ምን ችግር አለው? ቡና ለማንቀረር ስለሆነ ጎረቤት የሚሄደው ብቀርም ችግር የለውም። በጣም አመሰግናለሁ ወይዘሮ ንሸት። ታዲያ ሳትመጣ ፕሮግራሙን ቀድመን እናዘጋጀዋል። ሄሎ ታለም፣ ዛሬ ከየት ተገኘሽ? ይመስገን ደህና ነኝ። መቼ? ነገ ማለት ነገ? እሺ እነግራታለሁ። እንዴት እየሄደልሽ ነው ዛሬ? በጣም አሪፍ ነው። እንደምትወዱ ተስፋ አደርጋለሁ። በደንብ ትወዳለች። በጣም ድግሱን ብቻችሁን ጨርሳችሁት እንዴ? ሲሮ መጣ እንዴ? እና ታዲያ እንዴት አየህ? በጣም አሪፍ ነው። ለሰርጋችንም እንደዚህ አልተደገሰም። በጣም ቀልድ እየጨመርክ ነው። እማ ደግሞ የምስራች ምስር ብላ። ምን ተገኘ ደግሞ? ልጅሽ ነገ ትመጣለች ነው። እሰይ እሰይ። መች ነው የምትመጣው? ነገ ትገባለች። ተመስገን ተመስገን። እንኳን ደስ አላችሁ። እና ምን ላግዛችሁ? አሁንማ ጨረስን። እናትህ ነች ያገዘችኝ። እና ሳልቋደስ ጨርሳችሁብኛ። መቋደስም ከፈለክ ማድ ቤት ምግብ አለ፣ ገብተህ መውሰድ ትችላለህ። በጣም አመሰግናለሁ። አዲሷ ሰራተኛ ነሽ? አሁን ደግሞ በጣም ያምራል። ምኑ ዳሌሽ? አልገባኝም። ምን ፈልገህ ነው? አሁንስ ምንም አልፈለኩም። ሰሞኑን በባዶ ሜዳ ፈታ እንላለን። እዚህ ቤት አንድ ጤነኛ ሰው የለም እንዴ? አንቺ ወጡን አታመጭም እንዴ? ምን ታንቀላፊያለሽ? አንቺ ደንባራ ያይሽ አትሄጂም? ምን ትደናበሪያለሽ? ይቅርታ ይቅርታ። አሁን ምንም አልልሽም። ምንም ሳትናገሪ መሬት ላይ ደፋሽውን በጀርባሽ ተኝተሽ ወልዊ። እንዴት? እሱ እንደዚያ ወልዊያት ወልዊው። ዝም በይ። ትናፋረቂያለሽ ደግሞ። ዝም በይ አልኩሽ እኮ። በራስሽ ጥፋት የምን መነፋረቅ ነው? እንዲናርፍና ወይንሸት በራስሽ ጥፋት ምን ያነፋርቅሻል? ስመለስ ይሄንን ወጥ እዚህ ጋር እንዳላየው። ከጨረስሽ በኋላ ወጦቹን ይዘሻቸው ነይ። ደግሞ በዚህ ልብስሽ እዛ እንዳትመጪ።
በጣም ነው የማመሰግነው። ይገባሻል። በጣም ነው የማመሰግነው። እንኳን ተወለድሽ። አመሰግናለሁ። እንዴት አባትሽ? በጣም ነው የሚያምረው። እውነት በጣም ነው የማመሰግነው። በጣም የረሳሁት መስሎሽ ነበረ። እና ታዲያ እንግዲህ ቦታ የሌለ ቀበጣ እንግዲህ ማሬ ዛሬ አንቺ ልዩ ቀን ነው። ተመኝ እስኪ። እሺ ትቆርሽልናለሽ። አመሰግናለሁ። እሺ ይሄ ውድ ዕቃ ስለሆነ መቀመጥ ያለበት በውድ ቦታ ነው። ስለዚህ አላደርገውም። እሺ አንቺን ደስ እንዳለሽ። በጣም እውነት በጣም ደስ ይላል። እና ታዲያ ወይን እንጠጣ። እሺ ማነሽ? መክሊት ነይ ልጅው። እውነት ግን በጣም ደስ ብሎኛል። አልጠበኩም ጭራሽ። የረሳውን መስሎሽ ነው። እና ተጫወት። ይጭውማ ወይኔ በጣም ይቅርታ። አንቺ አምሻል። እኔ እና አንቺ በኋላ እንነጋገራለን። እሺ ደግሞ ቁማተኛች ሄት ደግሞ እኔም ብጭቆ ልቀይረታ። ሆይ ተረጋጊ። ደህና ነው። እስቲ እንካ በዚህ ሶፍት እንድንጥረገው። ሳስበው በቅርቡ ትባረሪያለሽ። ይህንን ገላ ደግሞ ሳልቀምሰው ቢያባሩብኝ በጣም ምቆጭ ይመስለኛል። እና ለምን ከመባረርሽ በፊት አትጠጋኝ። ለማንኛውም አስቢበት፣ እነግርልሻለሁ። አስቢበት። በሉ እንግዲህ እናንተ ተጫወቱ። እኔ ደክሞኛል ልተኛ።